ሰላም ለኩም ሰላም ለእናንተ ይሁን የተከበራችሁ ክቡራትና ክቡራን ዛሬ ማየት የምንፈልገው የፐርኪያ ቦት ወይም የአባቶች መጽሐፍ የተባለው በዚህ ከፋሲካ በዓል ጀምሮ እስከ ሻቦት ባሉት ሳምንታት በበልጥ 6 ሳምንታት ላይ ፋሲካ ከዋለ በሳምንቱ በኋላ የሚነበበው የአባቶች መጽሐፍ ወይም ፐርኪያ ቦት ተብሎ የሚጠራው ሁሉም ህዝብ ይህንን የአባቶች መጽሐፍ ምዕራፍ በማንበብ ከሻቦት በዓል እንደርሳለን ማለት ነው። ሀገር ሻቦት ኦሪት የተቀበልንበት በዓል እና የዚህ መጽሐፍ ምንድነው ለምንድነው የሚነበበው በሚንንበት ጊዜ የተለያዩ ምክንያቶች አሉት። በይበልጥ 3 ምክንያቶች አሉት ባጭሩ ማየት የምፈልገው አንደኛ ማለት ከዚህ ከፋሲካ ጀምሮ እስከ ሻቦት ባለው ጊዜ ማለት እግዚአብሔር አምላካችን ከግብጽ ሲያወጣን እንግዲህ በባለፈውም ደጋግመን እንደተናገርነው እግዚአብሔር አምላካችን ኦሪትን ሊሰጠን ነው። እንግዲህ የሕዝበ እስራኤል ዋናው ዓላማ ኦሪትን መቀበል ነው እና ኦሪትን ለመቀበል ደግሞ ምንድን ይላሉ ሊቃውንቶች ደረህ ረጽ ካድማለ ቶራ ማለት አንድ ሰው ከመማሩ ኦሪትን ከማወቁ በፊት መጀመሪያ የስነ ምግባር ክሎት መኖር አለበት። ስነ ምግባር ያለው ስነ ስርዓትና ስነ ምግባር በአይምሮው ላይ ያሉ የሚንሸራሸሩ ሐሳቦች በጣም ያማሩ የሰመሩ ለሰው የሚመቹ እውነተኛን ያዙና የተቀረጹ በትክክለኛ ሆነው የተገነቡ መሆን እንዳለባቸው እንግዲህ ያለዛ ግን ኦሪትን ማለት የእግዚአብሔርን ቃል በዛ በአይምሮአችን ውስጥ ሊያልፍ ወይም በዛ ውስጥ ተቀምጦ ስራውን የሚገባ ሊሰራ አይችልም። ስለዚህም ምንድነው ያስፈልጋል ይሄ የአባቶች መጽሐፍ ስለ ማንነትና ስለ ስራ ሁኔታ ስለተለያዩ ማህበራዊና ሰዋዊ ነገሮች የሚናገር ነው ማለት ነው። ያንን ምክር አይምሮአችን ወይም ጸባያችን የተለያዩ ነገሮችን በትክክለኛ አንጸን ትክክለኛ ሰዎች ሆነን የኦሪት ማደሪያ እንድንሆን ማለት ነው። ፋሲካ ጀምሮ እስከ ሻቦት ባሉ ሳምንታት በየሳምንቱ 6 ምዕራፍ አለው የመጽሐፍ እያንዳንዱ ምዕራፍ በመውሰድ ከዛ ውስጥ ይነበባል ሁሉም ይነበባል። ሆኖም ግን ዛሬ ማየት እንጀው ማንበብ ብቻ ሳይሆን የዛ አንድ አንቀጽ ወስደን ለማየት እንሞክራለን። ይሄ አንደኛው ምክንያት ሲሆን ሁለተኛው ምክንያት ደግሞ ምንድነው ራቢ አኪባ የተባሉ ትልቅ ሊቃውንት 24000 ተማሪ ነበሯቸው እና እነዚህ 24000 ተማሪዎች ከፋሲካ ጀምሮ እስከ ላግ በኦሜር ወይም የኦሜር 33ኛው ቀን ስለሞቱ ለምንድነው የሞቱት የሚለውን ጥያቄ በመናነሳበት ጊዜ ሊቃውንቶች እንደሚነግሩን ማለት አንዱ ለአንዱ ክብር አልሰጠም። ባለመከባበራቸው እግዚአብሔር የወረርሽኝ በሽታ አምጦ እነዚህ 24000 ተማሪዎች እንዲሞቱ ተደረገ በዚህ በ33 የኦሜር ቆጠራ በእነዚህ ቀናቶች ማለት ነው። ስለዚህ ያ ነገር ሊሆነው በእውነት ታልሚድ ሐካሚም ወይ ሊቃውንቶች የኦሪት ጠበብቶች ነበሩ። ነገር ግን ምንድነው ይለው አንዱ ለአንዱ ክብር ስላልሰጠ መከባበር እንግዲህ በትልቅ በእግዚአብሔር ዘንድ ማለት መከባበር ማለት ነው እያንዳንዱ ሰው ቦታ አለው። የዛን ቦታ ለመስጠት በትክክለኛ አለማዳመጥ በትክክለኛ አለመግባባት እነዚህ ችግሮች አሉት ምክንያቱም ከጸባይ አንፃር ነው። ስለዚህ እነዚህን ጸባይ ለማነጽ ወይም እነዚህን ጸባይ ለማስተካከል ምን አሉ ሊቃውንቶች ይህንን ከፋሲካ ጀምሮ እስከ ሻቦት ባሉት ጊዜ የአይምሮ ወይም የስነ ምግባር ግንባታ መደረግ አለበት። ምክንያቱም የስነ ምግባር ግንባታ ካለን ለሰዎችም ቦታ እንሰጣለን እንደገና ሁሉን ነገር የምንናገረውን አስበን አፍሰልስለን መሆን እንዳለበት ስለዚህ ያንን ለማነጽ ነው ይላል። ሌላው ሶስተኛ ምክንያት የሚነግሩን ምንድነው ያ ማለት አሁን ያለንበት ከክረምት ወደ በጋ እየሄድን ነው። እንግዲህ በጋ በሚሆንበት ጊዜ ያለ መንፈሳችንና የስነ ስርዓት ተግባር በልብሶቻችን በደንብ መጠንቀቅ አለብን። ምክንያቱም በጋ ስለሆነ ስለሚሞቀን የተለያዩ ልብሶች ስነ ስርዓትን ያልጠበቁ እንለብስ እንችላለን። ስለዚህም ማስጠንቀቂያ ማለት ነው እና የሚያስጠነቅቁ ምንድነው ምንም እንኳን በጋ ቢሆን ሙቀቱም ቢበዛ የተለያዩ ነገሮችን ቢሆን በስነ ስርዓቱ ከፈጣሪ መንገድ ማለት እግዚአብሔር የሚያዘው መሰረት መልበስ እንዳለብን ራሳችን መጠበቅ እንዳለብን ባህር ወንዝ በመነድበት ጊዜ ስነ ስርዓቱን የጠበቀ በይበልጥ የተለየ ወንዶች የሚሄዱበት ባህር የተለየ ቦታ አለው እንደገና ደግሞ ሴቶች የሚሄዱበት የተለየ አለ እና በተለያዩ ሰዓትና ወቅት እንዴት እነዚህ ነገሮች በትክክለኛ እግዚአብሔር በሚያዘው መሰረት ለመገንባት ያመች ዘንድ ሊቃውንቶች እንደዚህ ይነግሩናል። በዚህ መጽሐፍ ውስጥ ያሉ አንቀጾች የሃይማኖት ብቻ አይደለም ሰዋዊ ነገሮች ናቸው። ለምሳሌ ዛሬ ከምናያቸው የዚህ አንቀጽ ውስጥ ምንድነው የሚለው
በምዕራፍ 1 ላይ ቁጥር 10 ላይ የሚነግረን በፕርኪያ አቦት በአባቶች መጽሐፍ ምንድነው ሽማያና አቢታሎን ኪብሉሜ ከማን የተቀበሉ በዛን ዘመን የነበሩ ሊቃውንቶች ነበሩ። በሆርዶስ ማለት በሁለተኛው ቤተ መቅደስ ዘመን የነበሩ ሁለት ሊቃውንቶች እነሱም እንደዚህ እነሱ ከአባቶቻቸው የወረሱትን ለልጆቻቸውና ለሕዝቡ ለማስተማር ፈለጉ። እነሱም እንዲህ አሉ። ማያ የተባለው እንዲህ ይላል אומר אוהב את המלאכה ושינה את הרבנות ואל תתבדה לרשות. ምን ማለት ነው? אוהב את המלאכה ስራን ውደድ ይላል። ስራን ውደድ ሲና את הרבנות ስልጣንን በዚህ በስልጣንን አትውደድ። ስራን ውደድ ስልጣንን አትውደድ። ዋል ትትበደ ለረሹት ማለት የነዚህ የከተማው ወይም የተለያዩ የሥራ ቦታዎች ላይ ማለት አንተ እነሱን ይወዱኛል ብለህ ለነሱ እንዲወዱ ሌላ ነገር እንዲያደርጉ ብዙ ነገሮችን አታድርግ። ያ ማለት በስነ ስርዓቱ መስራት ያስፈልጋል። አባል ከዛ ውጪ የበለጠ እንዲወዱ የበለጠ ለነሱ ብለህ ይህን ነገር ማድረግ አይቻልም ይለናል። ምንድነው ማዘ ወይበታ መላኻ ስራን ውደድ ሲል ምንድነው ይላል? እያንዳንዳችን ስራ እንሰራለን። መስራት ያስከብራል፣ ነፃነት ያኮራል፣ በየደረሱበት የልብ ያናግራል እንደሚለው መስራት ያስከብራል። የሰራ ሰው ስራ ምን አይነት አስፈላጊ ነው? ያንን ስራ ደግሞ የምንሰራው ምንም ቢሆን ማለት ሹፌርም ብንሆን ተማሪም ብንሆን አስተማሪም ብንሆን ግንባታም ብንሰራ አጫጂም ብንሆን አራሚም ብንሆን የፈለገ ስራም ቢሆን ራሱ ክቢሽ አስፋልት ምናጸዳ ብንሆን ትምህርት ቤቶች ምንንከባከብ ምናጸዳ ቢሆን ምንድነው የሚለን? ይህም ሆኖ ስራ መስራት ጥሩ ነው። ስራ ያስከብራል። ስራ ያስከብራል፣ ነፃነት ያኮራል፣ በየደረሱበት የልብ ያናግራል እንደምንለው። ምክንያቱም አንድ ሰው ስራ መስራት ብቻ ሳይሆን በየዕለቱ የሚሰራቸውን ስራ የዛ ስራ መውደድ አለበት ነው የሚለን። ይሄ ሊቃውንት የሚለን ወይበታ መላኻ ስራን ውደደው ይላል። ስራን ለምንድን ነው መውደድ ያለብን ይላል? ስራን የምንወደው ምክንያት ስራን መውደድ አለበት። ስራ እንዴት ይወደዳል? ምክንያቱም ስራን የምንወደው ምክንያት ለራሳችን የመስተዳደሪያ ገንዘብ ስለምናገኝበት ሰው ከሰው እጅ ሳንወድቅ ራሳችን ችለን የምንኖርበት ነው ይላል። ስለዚህ ምን ይለናል? ዋናው ዓላማ ይላል አራብ ሽምሾን ሩፋኤል የሚባለው ሊቃውንት ምን ይላል? እነዚህ ሶስት ምክሮች ይላል። እነዚህ ሶስት ምክሮች ለአምልጽ በአድ ሽምራት ትሉት ሐጽሚት አንድ ሰው በሰው ላይ በሰዎቹ በነዛ ጥገኞቹ ነው እንዳይኖር ራሱን እንዲችል ስራን ከወደደ ስራህ ነው ስራ ያቀርባል ስራ ያርቃል። ስራን ከወደደ የሚኖረው ይሄ ካቡዋ ወይም ሁሉ ጊዜ አብሮት የሚሄድ ስራን የሚወድ ሰው ለማን ብሎ አይደለም የሚሰራው ስራን ስለ ራሱን ይችላል ማለት። እነዚህም ደግሞ ስልጣን አንድ ሰው ይሾማል። ዛሬ እንደሚሾም ሁሉ ነገ እንደሚሻር ያውቃል። በሚሾምበት ጊዜ የተለያዩ ነገሮችን ያደርጋል። ከዛ ግን ይወርዳል። ስለዚህ መውረድም መውጣትም ስላለ በዚህ ነገር ይሄ አንድ ወጥ ነው የሚሄድ አይደለም። በዚህን ሰዓት ስለ ስልጣን መሻማት ብቻ ሳይሆን ያንን ነገር በትክክለኛ ነገር እንደሚወርድ አሳስቦ ማድረግ አለበት። የሚያምንበትን አይሰራም ማለት ነው። ምክንያቱም ሰዎች ምን ይሉኛል በማለት የራሱን ሁኔታ የራሱን ፍላጎትና የራሱን ሁኔታዎች ወደ ጎን በመተው ለሰዎች ብቻ ይዩልኝ ይስሙልኝ የሚያደርግ ከሆነ ያ ከራሱ ራቀ ማለት ነው። እንደዚሁም ደግሞ ለሰዎች ብሎ የሚያደርግ ማለት በስልጣንም ደረጃ በሚሰራበት ጊዜ ያንን ለሰዎች ብሎ የሚያጸዳ ከሆነ ለሰዎች ብሎ ሹፌርም ከሆነ ለነዛን ለመውድ እንዲወዱኝ ብሎ የሚያደርግ ከሆነ ከራሱ እየራቀ ሄዳ ትክክለኛውን ሚዛናዊ ህይወትን ይተውና ለሰው የሚኖር ይሆናል ማለት ነው። ስለዚህ ሊቃውን እነዚህ ምን ይለናል? እነዚህ ሶስት ነገሮች ስራን መውደድ፣ ስልጣንን መጠላት፣ እንዲሁ ደግሞ ይወዱኝ ብሎ ለነሱ ለዛ ስራ እንዲወዱት ብሎ ዝም ብሎ ለሰው ብሎ መኖር እነዚህ ነገሮች ጥሩ እንዳልሆኑ ይነግረናል። እና ስራ መውደድ ምንድነው ይላል? አንደኛ ስራን የምንወድበት ምክንያት ምንድነው ይለናል? ይሄንን ስራ በምንወድበት ሽግዶላ አራኻሽል መላኻች ማቪያ ብራኻላ አዳም
ስራ የሚሰራ ሰው ሁሉ ይላል ስራ የሚሰራ ሰው ሁሉ ማለት ለሰው ልጅ በረከትን ያመጣል ምክንያቱም የሰራ በላ እንደምንለው መስራት በረከትን ይሰጣል ሽግዶላ አረኻ ሸላምላኻ ሲመቪያ ብራኻ ለአዳም ለሰው ልጅ የበረከትን የሚሰራ ሰው ያመጣል አፊሉ እንኸዘቁ ላለሽም ፓርናሳ ቶባጂ ታሰቅ በመላኽ ምንም እንኳን ያሰው የመተዳደሪያ ገንዘብ ቢኖረው ሀብት ንብረት ቢኖረው ስራን መስራት አለበት ለምን በአንድ በኩል ለመተዳደሪያ ገንዘብ እንዲኖረው ያ ስራ ለራሱ ለህይወቱ የሚመራበት መንገድ ይሰጠዋል ያ አንደኛው ምክንያት ሲሆን ራሱ ስራ የዚህን ባይኖር መተዳደሪያ ገንዘብ ይኖር ቢተዋሎሚን ቢሰጥ ምን መሆን አለበት ስራን መውደድ አለበት ለምን ይላል ስራን የሚወድ ሰው ይላል ባልትሸብ በተላ ሻብተላ ያበለሽ ሻም ሰው ካልሰራ ዝም ብሎ ከዋለ ይደብረዋል ሲደብረው ደግሞ ምን ይሆናል የተለያየ ኃጢያትን ይፈጽማል አምሮ አቦቴኑ ምሽኤን ሎ ምላኻ ማሱት ማያሰ ስራ ባይኖረውሳ እኔ ስራ የለኝም አልተቀጠርኩም ሊቀጥሩኝም አልችልም ስለዚህ እኔ ምን አደረገኝ ብሎ ቢጠይቅ ይላሉ ሊቃውንቶች ኢሜሽሎ ሐጸር ሐርበ ኦሳደ ሐርበ ኢለይ ተሰክባ ከጓሮ አትክልት ካለ ቤቱን ራሱ ማጠብ የተለያየ ስራ ነገሮች የሚሰጡ ነገሮች መኮትኮት እንበል ወጀት ካለው እንደገጠር ቢሆን ከዚህ ቢሆን የተለያዩ ስራዎች አሉ እንደማንም ብሎ መንቀሳቀስ ስራን መስራት አለ ለምን ዝም ብሎ ቁጭ ብሎ ከተቀመጠ ስራ አልባ ከተቀመጠ ቦዘኔ ከሆነ ምን ይሆናል ይደብረዋል ከደበረው ደግሞ ሌሎችን ማማት ይጀምራል ወደ መጥፎ ጎዳናዎች ይወስደዋል ማለት ስለዚህ በሚሰራበት ጊዜ ግን ስራው ማለት በሃይምሮ ስላለ ያ ስራ ማለት ብዙ ኃጢያት አይሰድም እንደገና ደግሞ የመስራት ጉልበት ይሰጣል ጥንቅርና ይሰጣል በገጠሯ ኢትዮጵያ በነበርንበት ጊዜ ጦረታ የሚወጣ ሰው የለም አዛውንቶችን ቢሆን ሁሉ ጊዜ ይሰራል እስካልታመሙ ድረስ ማለት ነው ስለዚህ ጠንካሮች ነበሩ የጥንቅርና ነበራቸው ሃይምሯቸው ጥሩ ነው ለምን እንደዛ ነበር ምክንያቱም ሁሉ ጊዜ ይሰራል የመስራት ዓላማው አንደኛ የመተዳደሪያ ገንዘብ እንዲኖረን ሲሆን ሁለተኛው ደግሞ በእውነት ለህይወታችን ጣምና እንዲኖር የዛ ጣም ይኖረው ወይም በሃይምሮታችን የተሳታ እንዲኖረው ለሌላ ለመጥፎ ነገሮች ወደ መጥፎ ነገሮች እንዳናዘንብል ወደ ማይሆኑ የማይበጁ ነገሮች እንዳንገባ ነው ኢትራሺ ማለት ረቢ ሽሎሞ ይስሐቂ ምን ይላል ካልሰራ ሚበላው ካጣ ወደ ስርቆት ሄደ ስርቆት ደግሞ እግዚአብሔር የማይወደው ነገር ስለዚህ ሰርቆ ይኖራል ማለት ነው ስለዚህ ስራ ያስከብራል ይለናል ስራ በጣም ትልቅ ነገር ነው ረቢኑ በሐየ የተባለው ልክ ምንድነው የሚለን አንድ ሰው ካልሰራ ስለሚደብረው በሚደብረው ጊዜ ይሰርቃል የህብረተሰቡ ሁሉ ሲያጣፋ ይኖራል ለላኸን ሰው ታዲያ ለመስተዳደር ያጊያ ካፔካ ኪቱኻሉ አሽረካ በተውላ አንድ ሰው ጠንክሮ የሚሰራ ሰው ግን በዚያ ታፖ ማለት ወዙን አንጠፍጥፎ የሚያገኘው ይሄ ፈጣሪ ከሚወደው ነገር አንዱ ነው ጥሩ ጸሎት የሚጸልይ አይደለም የሚለግስ አይደለም ራሱ ስራ መስራት የጊያ ካፔኻ ኪቱኻል አሽረካ በተውላ አሽረካ በውላም ዘ በተውለኻ በውላም አንድ ሰው ጠንካሮ ከሰራ በዚህ ዓለምም እግዚአብሔር ይባርከዋል በሚቀጥለው ዓለምም እግዚአብሔር በረከትን ይሰጣል ለምን በእምነት በእውነት ፈጣሪን ስላገለገለ አባ ሰነፍ ከሆነ ስራን ካልወደደ ምን ያደርጋል በክረምት ይተኛል ሁሉም ወጣው እርሻቸውን እያረሱ እያረሙ እየዘሩ እሱ ግን ተኝቷል በጋ የመሰብሰቢያው ያዝመራው መሰብሰቢያ በሚደርስበት ጊዜ ምን ያደርጋል
ምንም የለው ስለዚህ ምን ይለናል መስራት ደግ ነገር ከየሰራ በላ እንደምን ስልጣንና አትውደድ ማለት ምንድነው ይለናል ክሎማል ሻኻል ሹጻሪክ ለምለኻሎ ይምደክደክ በንኪዮት ከፓይም ምለኻም ይጸድጋበት ባለ ስልጣን ከሆነ ስራን አይወድ ለእኔ እንዴት አድርጌ ልሰራለሁ እኔ እንደዚህ ተከበርኩ ስለሆነ ይሄን ስራ ማልሰራም ሚል ኩራት ይጎናጸፋል ኩራት በሚጎናጸፍበት ጊዜ ከእግዚአብሔር ጎዳና ያርቀዋል ለምን ኩራትና እግዚአብሔር አንድ ላይ ሊሄዱ አይችልም ምክንያቱም እግዚአብሔር ኮል ጋባ ሳና ነፍስ ይላል ኩራተኛውን እጠላለሁ ምክንያቱም ተተና ያላቸውን ሰዎች እንደነ አብርሃም እንደነ ሙሴ እንደነ ዳዊት ያሉ ሰዎች ነው እግዚአብሔር እንጂ ኩራት ያለው ሰው እግዚአብሔር ነው ስራ ማንኛውም ስራ ቢሆን መላኻ መከበደት ድባልያ እያንዳንዱ ስራ ሰራተኛውን ያስከብራል ስለዚህ ይላል መስራት ያስከብራል ነፃነት ያኮራል በየደረሰበት የልብ ያናገራል እሚለውን በስራችንን በመናደርገው መቀደስ እንችላለን እግዚአብሔር ስራችን የእጃችን ስራ ይባርክልን በረከቱን ጤናውን ይስጠን መልካም ሁኑ ሰላም ሁኑ ሻሎም